ምን ሆነ? ወይኔ ሰውየው ልጅ ወይኔ ዝም ብላችሁ የብሩኬን ፊት ይዩት ቤተሰቦቼ። ወይ ብሩኬ ጉድን አላወቅም። ትንሽ ሆዴን አሞኝ መሰለኝ። እዚህ ጋ አሁን ብሩኬን አለማድነቅ ንፉግነት ነው። እንዴት በሉኛ፣ እንዴት ማለት ጥሩ። ብሩኬ እዚህ ጋር እያሳሰበው ያለው ማለት ነው ስለ አይሜ ጤንነት ነው እንጂ ስለ ፈሱ አይደለም። በቃ ስለዚህ እዚህ ጋር ትልቅ ምስጋና ይገባዋል። ሰላም ውድ የተከበራችሁ መላው የጨረቃ ቤተሰቦች እንደምን አላችሁ? እኔ ያለሁላችሁ ሁሉ ሸጋ፣ እኔ ጋር ሁሉም ሰላም ነው። ቤተሰቦቼ እንግዲህ ሰብስክራይብ ያላደርጋችሁ ሰብስክራይብ በማድረግና የአይሜና የብሩኬ ጉዳይ ይመለከተኛል፣ አንተንም እናበረታታለን፣ ከፍ እናደርጋለን የምትሉ ሰዎች በአጠቃላይ ቪዲዮ ላይክ በማድረግ ብትጀምሩ በጣም ደስ ይለኛል ማለት ነው። እንግዲህ ዛሬ አይሚያችን ትልቅ ፕራንክ ይዛ መጥታለች። ያን ፕራንክ ምንድን ነው? አንደኛ ብሩኬን ዛሬ ፕራንክ የምታደርገው ምክንያት ለምንድን ነው? አንደኛ በቀደም ጥያቄና መልስ ሲያደርጉ ፈስ ይቻላቅም እና ፈስ እሱም አይወድም እና የሚያስጠላ ነገር ነው። ማናችንም መቼም ሰው አጠገባችን ሆኖ ሰው ሌላ ሰው ሲፈሳብን አንወድም አይደል እንዴ? እንኳን ሌላ ሰው መጥቶ አይደለም እኛ ራሱ የራሳችን ፈስ ከሸተተን በጣም ይደብረናል። ስለዚህ አይሚ እንግዲህ ኦዲን አሞኛል ብላ ዛሬ የፈስ ፕራንክ ከስልኳ ላይ እየከፈተች ፕራንክ ልታደርጉ አስባለች። ስለዚህ የብሩኬ ምላሽ ምን ይሆናል፣ የብሩኬ ሪያክሽን ምን አይነት ነው የሚለውን ነገር ከኔ ጋር አብረን ሪያክት እናደርጋለን። አብረን ነው ቪዲዮን የምናየው። ስለዚህ ሙሉ ቪዲዮ በማየት በመጨረሻ ሀሳባችሁን ኮሜንት ላይ ብትሰጡኝ በጣም ደስ ይለኛል ማለት ነው። እስቲ ወደ ቪዲዮ እንሂድ የጨረቃ ቤተሰቦች። በጣም ይቅርታ፣ እሺ ይቅርታ አድርግልኝ። ችግር የለም። ደነገጥኩኝ። ምን እንደበላሁኝ አላውቅም። ብሩኬ ነይ እንሂድ። የት? ሐኪም ቤት። ኧረ እኔ አልሄድም። ታከሚ ወይ ሎሚ ምናምን ጠጪ ካመመሽ። ኧረ በጣም ነው የሚያሳፍረው። እንደዚህ ሆኜ እንዴት ነው የምሄደው? አንተ ደግሞ ወይኔ ጉዴ ይፈል። ዝም ብላችሁ ብሩኬ ነው እዚህ ጋር ምንሽ ነው አንቺ የበላችሁት? እኔ ምግብ ነው መቼም። ምንሽ ነው? ነይ ሐኪም ቤት። ኧረ በእግዚአብሔር እስቲል እያሳሰበው ያለው ስለ አይሚ እመም ነው እንጂ ስለ ፈሱ ምንም እያሳሰበው አይደለም። በቃ እንደዚህ አይነት ባል የት ይገኛል? እስቲ ኮሜንት ላይ ካለ ንገሩኝ፣ የት ይገኛል? እውነት እኔ አሁን ካጠገቤ ማንም ሰው ቢሆን ይፈሳሉ ድም ደስ አይለኝም። የጨረቃ ቤተሰቦች ብሩኬ ግን ምንም ቢሆን ካጠገቧ ሆኖ አጠገቧ ሐኪም ቤት እንሂድ፣ ምን ይሻልሻል፣ ምን ልስጥሽ እያላት ነው እንግዲህ። ኧረ በማርያም አንቺ ሎሚ ምናምን ሄደች። እሺ ሽንት ቤት ግቢ። አልሄድም። በቃ መጨረሻ ላይ ሎሚ ጠጪ አላት፣ እምቢ አለችው። ከዛ በቃ ሽንት ቤት ግቢ ካለዚህ አላት። አይ ብሩኬ እንደው እንደ ዛሬ ስቄ አላቅም። እስቲ እንደኔ ፈታ ያላችሁ በዛሬው ቪዲዮ ላይክ በማድረግና የሳቂ ኢሞጂ ኮሜንት ላይ አጥለቅልቁት። የእናንተ ነው ኮሜንቱ፣ ባይዘው አይከፈልበት። የብሩኬን ፊት ዝም ብላችሁት እዩት ቤተሰቦች። አረ ብሩኬ ትለያለህ እኮ በቃ ምንም ያክል ግን ቢደብረው አይነግራትም። ባይዘው ለምን ስለሷ እመም ነው እንጂ ስለፈሱ ምንም ነገር እንዳልመሰለው ሆኖም ቢሆን ይቆያታል እንጂ። አይ ብሩኬ ጀግና ብሩኬ ይሄን ያባቴ ጉድን አላወቅ ፕራንክ እንደሆነ። እስኪ ቁጭ በል ዝም ብለህ። እኔ ምን እንደሆነ ልሄድ ነው እንዴ? እኔ መሄድ አልፈልግም። አብረኸኝ ይሁን ቢያመኝ እንኳን። ማርያምን ሐኪም ቤት ሎሚ ላምጣልሽ? እሱ ከጀ ሎሚ ምን ያደርግልኛል? መጥቶ ሆዴ በጣም እና አታምጣልኝ። እኔ አልፈልግም ሎሚ። እዚህ ጋር እስቲ እንደኔ ብሩኬ እያሳዘናችሁ ሰዎች ካላችሁ ኮሜንት ላይ ጻፉልኝ። በቃ ቢያቅተው በቃ ምንም ማድረግ ስላልቻለ ሎሚ ላንጣልሽ ብሎ ሱቅ ሄደ። ሱቅ ድረስ ሄዶ ሎሚ ለመጠላት ሄደ። በቃ ምክንያቱም አሟታል። ሎሚ ሰጥቻት ካልቻላት ደግሞ ወደ ሆስፒታል እንሄዳለን ብሎ አስቦ ነው። በጣም ደስ ይላል። በቃ እንደዚህ አይነት ፍቅር መተሳሰብ ማለት ይሄ ባይዛው ትልቅ ትምህርት አለው። ባይዛው በፕራንክ አስመስለው የሚሰጡን የሆነ እንደ ስሪንጅ ጠቅ የሚያደርጉን ትምህርት በጣም ደስ ይላል። የጨረቃ ቤተሰቦች ወይኔ አምላኬ ሆይ ይሄ ስልክ ማለት ነው በጣም እንትን እያለኝ ነው፣ ግን እንደዚህ ይሻለኛል መሰለኝ። ወይኔ ጉዴ ሲጀመር እችላለሁ። ሲጀመር ሀይሚ ትችላለች። ሲጀመር እኮ አንቺ ማለት እኮ የፕራንኳ ንግስት ነሽ። እንዴታችሁ መተወን እኮ ትችይበታለሽ። እኔ ኬት እንደተማርሽው ኬት እንደምታመጪው እኔ እንጃ። እውነቴን እኮ ነው ቤተሰቦች።
ስትሰራ እኮ ወልፈት አትልም። በቃ የምር ነው ይመስለው ቤተሰቦቼ። ፋርማሲም ላስሄደው እችላለሁ ሆዴ ተወጥሯል ብዬ ማለት ነው። ዛሬ ሳመላልሰው ነው ሙሉ ታያላችሁ። ብቻ እንዳይነቃብኝ ፈጣሪ ይሁነኝ። እስቲ እንደኔ ብሩኬ አሳዝኖኛል ዛሬ። እኔ በቃ የኔ ምን ልበለው በቃ እኔ እንጃ ቃላት አጣሁለት እኮ ቤተሰቦቼ። እስቲ እንደኔ ብሩኬ ያሳዘናችሁ ሰዎች አንድ ቁጥር ጻፉልኝ ቤተሰቦቼ፣ ማየት እፈልጋለሁ። የሁላችሁንም አንድ ቁጥር ማየት እፈልጋለሁ። ብሩኬ ካሳዘናችሁ ከምር ጻፉልኝ። ምንም ደቂቃ አይፈጅም። አንድ ቁጥር ብላችሁ ጻፉና ኮሜንት ላይ ጻፉልኝ። ወይኔ ጉዴ ፈላ። በስመ አብ ምን ነው አንቺ በህይወት ዘመን አይቼሽ አላውቅም እንደዚህ። አዎ በእናትህ እኔም እንደዚህ ሆኜ እንደዚህ ገጥሞኝ አያውቅም። ምን እንደሆንኩኝ አላውቅም። በስመ አብ ኧረ በስመ አብ ኧረ ምን እየሆንኩኝ ነው? ምን እየሆንኩኝ ነው? ይህን ግን አሁን የሚጨምቅላትን ሎሚ ጠጧለች አጠጣውን? ቤተሰቦቼ ባይዛዊ ቪዲዮን ከእናንተ ሁሉ ስለማየው ምንም እንደተፈጠረ አላውቅም። በቃ መግቢያውን ብቻ ነው የማየው ቀድሜ፣ ማለትም ስለ ቪዲዮ ኮንሰፕቱ የሆነ ሀሳቡ እንዲኖረኝ ማለት ነው። ስለዚህ ይህ ሎሚ ግን ማጠጪ ከሆነ ከባድ ነው። እዛ ድረስ ለብታ ምቶ አልጠጣም ካልሽው ጉድ ፈላ። ይህንን ትሞክሩና ምኑን? ይህንን ሎሚ በስፕሬት። እሺ ሞክረዋለሁ። ናት ኧረ በስመ አብ። እንደኔ ብሩኬን እያያችሁ ሰዎች ካላችሁ እስቲ እንዴት ነው ዞር ብሎ ያያት ቤተሰቦቼ? እናንተ ግን እንደዚህ ነገር ቢያጋጥማችሁ እስቲ ምን ታደርጋላችሁ? ነገሩን ወደ እኛ ቤት እናመጣውና እስቲ እናንተ የራሴ የምትሉት ሰው ታሞባችሁ ከጎናችሁ ቢያንዛርጠው ቢፈሳባችሁ ምን ታደርጋላችሁ? ሳትዋሹ የሁላችሁንም ሀሳብ ጻፉልኝ። ባይዘው ኮሜንቱ አይከፈልበት ቤተሰቦች። ስለዚህ የምትፈልጉትን ነገር መደቅደቅ ትችላላችሁ፣ መብታችሁ ነው። ወይኔ ጉድ አመለጠኝ መሰለኝ። አረ በስመ አብ። እኔ ብሩኬ አስተያየት በጣም እያሳቀኝ ነው። የጨረቃ ቤተሰቦች፣ አረ እኔ ዛሬ ልፈነዳ ነው። ከአቅሙ በላይ ሲሆን አረ በቃ የሚደብራል። ሽንት ቤት ግቢ ያላት። በቃ ሽንት ቤት ቁጭ ይዛው የምትፈልጊውን ነገር አመጣልሻለሁ። ለዛሬ ፍራሽ ስም ቢሆን እዛ ይገባልሻል እንጂ እንዴት ነው እንደዚህ የምንቀጥለው እያለ ነው በውስጡ። እኔ ነኝ ሌላውን ነገር የቀጠልኩበት እንጂ እሱ ያለው አላረፈሽ ሽንት ቤት ግቢ ነው። አንተ ሽንት ቤት ግቢ ትለኛለህ። ሽንት ቤት ብገባ እኔ ስንቴ እንደገባው እኮ። እሺ ጠጪዋ እንደዚህ የእንትን እያልሽ እንዴት ነው? እኔ ምንድን ነው የበላሽው? እኔ አላውቅም። ስፈሳ በጣም ቅልል እያለኝ ነው ውስጤ እኮ። ሽንት ቤት ግቢ። ቤቱ እዚህ ሽንት ቤት ገብተሽ አትችይም? ይሸታል እንዴ? አይሸትም እኮ። ምንም አይሸትም። እኔ እየሸተተኝ አይደለም። ሽንት ቤት ግን ግቢ። ዝም ብሎ አየር ነው ታውቃለህ እኮ። ሽንት ቤት አትገቢ? ምንም እንዴ ግን አይጠረጥርም ብሩኬ። እኔ ግን የገባኝ እሱ ነው። እንግዲህ ምንም ነገር አልሸተተውም እስካሁን ድረስ። ስለዚህ ምክንያቱም አይሸተው ለምንድን ነው የከፈተችው? ምንድን ነው በስልኳ ነው። ስለዚህ የፈሱ ፕራንክ እንግዲህ የከፈተችው በስልኳ ነው። ስለዚህ አይሸትም። ብሩኬ እኮ መጠርጠር ነበረብክ እንዴ? ነገር የለም። ንጹህ ምግብ ነው የበላሁት። እንግዲህ ምንም አልቻልኩም። ዝም ብሎ ነው የምትፈሻው። ፈሱ መያዝ አትችይም? አልችልም። እርግጠኛ ነሽ? የሆነ ነገርማ ላልቷል። በስመ አብ። ኧረ እንደዚህ አይነት ነገርስ እንደው በዘርህ አያድርስ። አሜን አሜን። ይሄ ነገር ጨጓራዬን ቢያሳመኝም ትንሽ ዝም ብዬ ልጠጣው። ቅመሽለት። በእርግጠኝነት አምልጦኛል። ፈሱም ቀንሶልኛል። አላቅም። የሆነ ነገር አምጣልኝ። ሽት አስጨንቆኝ ይመስልሃል? አዎ እስኪ ልፍተው፣ ምናልባት ካስጨነቀኝ ነው። እኔ ግን ላይሚ ስክሪፕት ጽፎ የሚሰጣት ማን ነው? በቃ ትችልበታለች እኮ አሁን ብላ በቃ ድንገት ሱሪ አስጨንቆኝ ከሆነ ብላ ሱሪያን የፈታች ነው። እንግዲህ ቤተሰቦች ኧረ ሀይሚ ትችዋለች። አጨበጨብኩልሽ። ከምሬው ሁላችሁም አጨብጭቡላ ኮሜንት። ቤተሰቦቼ ግን ነገ ብሩክ የሚሰራሽን ፕራንክ ማየት ፈልጋለሁ። ከባድ ፕራንክ ነው የሚያደርግሽ። እሺ እንጠጪ እስኪ ብሩኬ። ብሩኬ ምንድን ነው? ምንም የለም። በቃ ተገኘብሽ። ቆይ ምንም የለም። በቃ ተገኘ። እንግዲህ የፕራንኩ ነገር
አይሚ ሳትነግረው ብሩኬ አወቀባት። ስልኩን አገኘባት፣ አወቀባት። ግን እዚህ ጋር ትልቅ ምስጋና ይገባዋል ለብሩኬ። እውነቴን ነው። በዛ ወይ በጣም በቃ አብሯት እስካሁን መቆየቱ አይሚን ስለፈሱ ጉዳይ ሳይሆን ስለ አይሚ ጤንነት መጨነቁ ሊመሰገን ይገባዋል። ቤተሰቦች እናንተ ብትሆኑ ታርጉታላችሁ ወይ? እስቲ ነገሩ ወደ ራሳችሁ ወስዳችሁ ሀሳባችሁን ኮሜንት ጻፉልኝ ቤተሰቦቼ። ነገም ቪዲዮ ስለቅ እንደዚሁ እንዲደርሳችሁ ቪዲዮውን ሰብስክራይብ ማድረግና ቪዲዮ ላይክ ማድረግ ሰብስክራይብ የደወል ምልክቱን በመጫን ቤተሰብ ይሁኑ ቤተሰቦቼ። የነገ ሰው ይበለን። አይሚና ብሩኬ እንግዲህ ይህን ሰሞን ዘና እያደረጉን ነው። በዚህ ቀጥሉ ብዬ ሀሳብ እሰጣችኋለሁ። ከምሽት ይሁንላችሁ።